ሰላም እንዴት ናችሁልኝ? የተከበራችሁ ውድ የቻናሌ ቤተሰቦች እንደምትመለከቱት እንግዲህ ዛሬ የምንገኘው ወደ አዲስ አበባ ስቴዲየም አካባቢ ነው። እንግዲህ አዲስ አበባ ስቴዲየም በየጊዜው በጣም የሚያስገርም ለውጥ እያሳየን ነው የሚገኘው። እንደምታውቁት እንግዲህ ያሳለፍነው ሳምንት ላይ የውስጥ የጣራና የወንበሮች ገጠማ እንደተጀመረ ነግሬያችሁ ነበረ። እንግዲህ በተደጋጋሚ ወደዚህ ስመጣ ለመግባት እየሞከርኩ ነበረ። በአንዳንድ ምክንያት ወደ ውስጥ መግባት ስላልቻልኩ ነው የውስጠኛውን ፓርት እንግዲህ ቪዲዮ ሰርች ላሳያችሁ ያልቻልኩት። ሰሞኑን እንደምንም ሞክሬ እንግዲህ ያለውን ፕሮግረስ የውስጡን የማሳያችሁ ነው የሚሆነው። እንግዲህ አሁን የምንገኘው በቦሌ መድኃኔዓለም ወደ 22 መሄጃው መንገድ ጋር ባለው የስቴዲየሙ ሳይድ ነው። እንግዲህ ይሄ ቦታ እንደምታውቁት አስፋልት መንገዱ ሙሉ ለሙሉ ተጠናቆ እንግዲህ የእግረኛ መንገድ እየተሰራለት ነው የሚገኘው። እንግዲህ በዚህ በኩል የአዲስ አበባ ስቴዲየም ውስጡን ላሳያችሁ። ይሄ እንግዲህ የምትመለከቱት የውስጠኛው ፓርት ነው። ያለፈው ሳምንት አካባቢ ላይ እንግዲህ ይሄ ታርሶ ሲሰራ ነበረ። አሁን እነዚህ እንግዲህ የመኪና መቆሚያ ፓርኪንግ ነው የሚሆኑት። ይሄ አረንጓዴ የለበሱት ደግሞ ሳር ምናምን የሚተከልባቸው የግሪነሪ ናቸው። እንግዲህ በጣም ሰፊ ነው ይሄ የዚህ አይነት የፓርኪንግ ስፔስ እንግዲህ ሙሉ ዙሪያውን በስቴዲየሙ ዙሪያ እንዳለ እንደዚህ በጣም ሰፋፊ የሆኑ ፓርኪንግ ስፔሶች ያሉት ነው። ይህ እንግዲህ የእግረኛው መንገድ ላይ ነው አሁን እየተጓዝን የምንገኘው። በጣም ሰፊ ነው እንደምታዩት። አሁን ላይ የንጣፍ ነው የሚቀረው እንጂ ኦልሬዲ የዋናው መንገድ አስፋልትም የሳይክል መንገዱም አስፋልቱ ተነጥፏል። እንግዲህ የእግረኛ መንገዱ ደግሞ የሸክላ ንጣፍ የሚደረግለት ነው የሚሆነው። አሁን እንግዲህ ይሄ የምትመለከቱት አዲስ የተሰራው ኢንትራንስ ነው ወደ ስቴዲየሙ ማለት ነው። በጣም የሚያምር ኢንትራንስ ነው፣ ሰፊ ነው። እንግዲህ ፓርኪንግ ቦታ ላይ የሚገባበት ቦታ ማለት ነው። እንደምታዩት ለየት ያለ ሰፋ ያለ ጌት ነው የሚሆነው ይሄኛው። ምናልባትም እንግዲህ አሉ ከሚባሉ ዋና መግቢያዎች ውስጥ አንዱ ሊሆን ይችላል። ለቻናላችን አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችን እና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ቪዲዮ ሌሎች ጋር ተደራሽ እንዲሆንና ለቻናላችን እድገት እንዲረዳ ቪዲዮን ላይክ እና ሼር በማድረግ አጋርነታችሁን አሳዩኝ። ትላንትና እንግዲህ አዲስ አበባ ውስጥ በጣም ደማቅ የሆነ ዝግጅት ነበረ። ምናልባት ትላንትና 1-3 ቪዲዮ ለቅቄላችሁ ነበረ። ያላያችሁት ካላችሁ እዛ ላይ ታገኙታላችሁ። እንግዲህ የአርሰናል ሻምፒዮን መሆንን ተከትሎ ኢትዮጵያ ውስጥ ያሉ የአርሰናል ደጋፊዎች በቫርዳስ ኢቨንት አዘጋጅነት መሰረት አዲስ አበባ ስቴዲየም ውስጥ በጣም ደማቅ የሆነ የሴሌብሬሽን ፕሮግራም ነበረ። እንግዲህ ይህ ፕሮግራም በጣም ደስ የሚልና የአርሰናል ደጋፊዎች ምን ያህል አጋርነት እንዳላቸው ከቡድኑ ጋር እና በጣም የሚያምር ድባብ እንደነበረ ያየንበት ነው። እንግዲህ እኔም እዛ ውስጥ ተካፍዬ የተወሰኑ ሞመንቶችን ለእናንተ አቅርቤላችሁ ነበረ። ምናልባት ያላያችሁት የቻናሌ ቤተሰቦች ካላችሁ ቻናሌ ውስጥ ታገኙታላችሁ። ይህን ከዚህ ቪዲዮ በኋላ ገብታችሁ መመልከት ትችላላችሁ። በጣም ደስ የሚል ቫይብ ነበር የነበረው ውስጡ። እንግዲህ ስቴዲየሙ ሙልት ብሎ ሁሉም ሰው የአርሰናል ማሊያ አድርጎ በጣም ደስ የሚል ዝግጅት ተካሂዶ ነበረ። ወደፊት እንግዲህ ሀገራችንም እንደዚህ አይነት ትልልቅ ጨዋታዎች ላይ ተሳትፋ እንደዚህ አይነት ድል እና እንደዚህ አይነት ደስ የሚል ፕሮግራም እንድናሳልፍ እንግዲህ ተስፋ እናደርጋለን። እንግዲህ ይሄ ስቴዲየም መሰራቱ ዋና ዓላማውም ይሄ ነው። ኢትዮጵያ ውስጥ ስፖርት በተለይ ደግሞ እግር ኳስ ላይ ብዙም አይደለም። እንግዲህ እንደዚህ አይነት ስቴዲየሞች አሁን እዚህ አዲስ አበባ ስቴዲየም ያለው አቃቂ ኢንተርናሽናል ስቴዲየምም እንዲሁ እንደዚህ አይነት ስቴዲየሞች መሰራቱ የእግር ኳሱን እንግዲህ በጣም ያነቃቀዋል የሚል እምነት አለኝ። ከሱም ባለፈ እንግዲህ ከተማችን ውስጥ ከኮሪደር ልማቱ ጋር ተያይዘው የሚሰሩ ብዙ መሰረተ ልማቶች እንደ ሳይክል መንገድ፣ የእግረኛ መንገዶች እና የመሮጫ ትራኮችም በተለያዩ ቦታዎች እየተሰሩ ነው የሚገኘው።
እንግዲህ ብዙ ቦታ ላይ የሚታዩት የሳይክልና የእግረኛ መንገዶች ናቸው። ነገር ግን የመሮጫ ትራኮችም ብዙ ቦታ ላይ አሉ። ለምሳሌ ከመገናኛ ወደ አዲሱ ቤተ መንግስት ወይም ወደ ጫካ ፕሮጀክት የሚወስደው መንገድ ላይ የመሮጫ ትራክ አለ። እንዲሁም በአራዳ ፓርክ ውስጥም ሰፋ ያለ የመሮጫ ትራክ አለው። እንደዚህ አይነት መሰረተ ልማቶች እንግዲህ ኢትዮጵያ ውስጥ የተለያዩ የስፖርት ክንውኖችን ለማድረግ ይረዳሉ። እንግዲህ ሀገራችን ውስጥ የምናውቃቸው አትሌቶች እና ኃይሌ ገብረስላሴ እነ ቀነኒሳ በቀለ ጫካ ውስጥ ሩጠው ነው እንግዲህ ይህን ሁሉ ድል ያስመዘገቡልን። እንግዲህ አሁን ደግሞ እንደዚህ በተመቻቸ ሁኔታ ላይ የተለያዩ ስፖርታዊ ክንውኖችን የተለያዩ ድሎችን የምንጠብቅበት ጊዜ ነው የሚሆነው። ጉብኝታችንን እንግዲህ የምንቀጥል ነው የሚሆነው። አሁን ላይ የምንገኘው እንግዲህ አዲሱ መንገድ ላይ ነው። ይሄ መንገድ እንግዲህ ምናልባት ከዚህ በፊትም ነግሬያችሁ ነበረ። መንገድ አልነበረም። በዚህ በኩል መኖሪያ ቤቶች ናቸው። በዚህኛው ሳይድ ደግሞ እንደ ጫካ ነገር ነው። ገና ስቴዲየሙም አላለቀም ነበረ። አሁን ላይ እንግዲህ ከስቴዲየሙ እየተጠናቀቀ መምጣት ጋር ተከትሎ በዚህ በኩል ሰፋ ያለ መንገድ እየተሰራ ነው የሚገኘው። እንደምትመለከቱት እጅግ በጣም ሰፊ ነው። እንግዲህ እዛ ከምናያቸው ቤቶች አንስቶ እስከዚህ እስከ ስቴዲየሙ አጥር ድረስ በጣም ሰፊ ነው። እንግዲህ ይሄ ባለ 6 ወይም ባለ 4 ሌን መስመር ነው የሚሆነው። እንግዲህ ከጎኑም እንደተለመደው የእግረኛና የሳይክል መንገድም የሚኖረው ነው። እንግዲህ ይሄኛው አሁን ላይ ገና ያላለቀ ነው ይሄ መንገድ። በእርግጥ ሌሎቹ በዙሪያው ያሉት እንግዲህ አስፋልት ተነጥፎባቸው አሁን የእግረኛና የተለያዩ የመስመር ዝርጋታዎች ብቻ ነው የሚቀሩት። እንግዲህ ይሄ የመጨረሻው የቦሌ የሚሰራው የኮሊደር መንገድ ይሆናል ማለት ነው። ምክንያቱም አብዛኞቹ ተጠናቀዋል። እንደምናውቀው ባሳለፍነው 2-3 ቀን ውስጥ ከ22 እስከ ቦሌ መድኃኔዓለም ያለው መንገድ ሙሉ ለሙሉ የአስፋልት ንጣፍ ተደርጎለት ተጠናቋል። እንዲሁም ከቦሌ ሀያት ሆስፒታል እስከ ቦሌ መድኃኔዓለም የሚገኘውም እንዲሁ የአስፋልት ንጣፍ ተደርጎለት እየተጠናቀቁ ነው የሚሆነው። በእርግጥ ሁለተኛ ዙር አስፋልት ሊደረብባቸው ይችላል። እንደየመንገዱ ስታንዳርድ እና እንደ ፕሮጀክቱ ይወሰናል እሱ። አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮም ሌሎች ጋር ተደራሽ እንዲሆን ላይክ እና ሼር በማድረግ የበኩላችንን አጋርነታችንን እናሳይ። ጉብኝታችንን እንግዲህ እንቀጥላለን እስከ ጫፍ ድረስ እስከ ዋናው አስፋልት ማለት ነው። ከቦሌ መገናኛ የሚወስደው እስከዛ ድረስ እየተሰራ ያለውን መንገድ እያየን እንግዲህ በጎንና በጎንም የተለያዩ ቤቶች እንግዲህ መኖሪያ ቤቶች ነበሩ። እነሱም የተወሰነ ፈርሰው እንግዲህ ለንግድ ስራ እንዲመቹ ተደርገው እየተሰሩ ነው የሚገኘው። አሁን ላይ እነሱም እየተጠናቀቁ ነው። ቀረብ ስንል እንመለከታቸዋለን። እንግዲህ ከዚህ ቀደም ያሳያችሁ ቪዲዮ ላይ እየፈረሱ ነበረ። አሁን ላይ ኦልሞስት ቀለም እየተቀቡ መስታወት እየተደረገላቸው ነው የሚገኘው። እንግዲህ እነሱን አሁን ጠጋ ስንል የምንመለከት ነው የሚሆነው። ከዛም ባለፈ እንግዲህ በስቴዲየሞቹ በር በኩል ጠጋ እያልን እንግዲህ በተቻለኝ አቅም ዙም እያረኩኝ አሁን ያለበትን የስቴዲየሙንና የግቢውን ገጽታ የማሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆይታችሁ እንግዲህ ይሄን ድንቅ የሆነ የአዲስ አበባ ስቴዲየም እና የኮሊደር ልማቱን ፕሮጀክት አብራችሁን ተመልከቱ። ከዚህ ሌላ እንድሰራላችሁ የምትፈልጉት ቦታ ካለ የቦታ ጥቆማ ማድረግ ይቻላል። ኮመንት ሴክሽን ላይ አስቀምጡልኝ። እኔ በተቻለኝ አቅም እንግዲህ እዛ አካባቢ ላይ ሄጄ ለእናንተ ቪዲዮ ሰርቼ ለማቅረብ እሞክራለሁ። ይህን ቪዲዮ ስጨርሱ እንግዲህ የትላንትናውን የአርሰናሉን ፕሮግራም ለቅቄላችኋለሁ። 1-3 ቪዲዮ ምናልባት ያላያችሁት ካላችሁ ቻናሌ ላይ ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። እንግዲህ እስከ መጨረሻ አብራችሁን ቆዩ። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮ ተደራሽ እንዲሆን ለሌሎችም ሼር እና ላይክ በማድረግ አጋርነታችሁን ለቻናላችን እድገት አሳዩን። መልካም ጉብኝት ይሆንላችሁ።